ሰላም አለይኩም ወራህመቱላሂ ወበረካቱ። ውድና ተከበራችሁ እህቶቼ እንዴት ናችሁ? ሰላም ናችሁ ወይ? እኔ አልሐምዱሊላህ ረብል ዓለሚን ደህና ነኝ። እንዴት ናችሁ? ከሀገር ውስጥም ከሀገር ውጭም አላችሁ? አልሐምዱሊላህ ደህና ነኝ። ኢንሻአላህ እስኪ ትንሽ ድሮ ታሪክ ይዤላችሁ መጥቻለሁ። ያው ድሮ ጊዜ የተጻፈ ነው። ኢንሻአላህ ስግብግብነት ይላል። ስግብግብ አብደላ ይላል። ስግብግብ አብደላ እና አዛውንት። በድሮ ጊዜ አብደላ የሚባል ሰው ነበር። አብደላ ከእናቱ እና ከአባቱ የወረሰው ንብረት ነበር። በሰዓቱ የወረሰው ንብረት ብዙ ነበር። አብደላ እንደፈለገ ይጠቃቀምበት ነበር። በዛ ንብረት ማንም ተቆጣጥሮት ስላልነበረ የፈለገውን እየገዛ ንብረቱን ያጠፋው ነበር። ከሆነ ጊዜ በኋላ ንብረቱ እያለቀ ያስታውቀው ነበር። በቀረው ንብረት ስራ ሰርቶ ሀብታም መሆን ፈለገ። ከዛም አብደላ በቀረው ብር 80 ግመል ገዛ። ከገዛው ግመል ከሀገር ወደ ሀገር እቃ ማመላለስ ፈለገ። ከዛም አብደላ ባሰበው መሰረት ካለበት ሀገር እቃ ጭኖ ወደ ሌላ ሀገር መመለስ ጀመረ። ስራውንም ላይ ብዙ ሳይቆይ ትርፋማ እየሆነ መጣ። ብዙ ንብረቶችን ማግኘት ጀመረ። በዚህም አብደላ ደስ አለው። አንድ ቀን አብደላ ግመሎቹን ይዞ ወደ ሀገሩ እየተመለሰ እያለ ጉዞ አድክሞት ስለነበር የሆነ ቦታ ላይ ማረፍ ፈለገ። ጥላ ቦታ ላይ ፈልጎ እረፍት አደረገ። ግመሎችን በቅርቢያ ማሳ ላይ ላካቸው። ተቀምጦ ባለበት ሰዓት አንድ አዛውንት በሱ ጋር ያልፋል። ሰላምታ ቀረበለት። ያንን አዛውንት ወዴት እንደሚሄድ ጠየቀው። አዛውንቱም ከጉዞ ወደ ሀገሩ እንደሚመለስ እንደሆነ ይነግረዋል። ከዛም አዛውንቱ ከአብደላ ጋር ቁጭ ብሎ ማውራት ጀመረ። ከአዛውንቱ ጋር በአንዴ ተግባቡ። መጫወትም ጀመሩ። የምሳ ሰዓት በደረሰ ጊዜ አብደላ ከአዛውንቱ ጋር እዛው ምግብ በሉ። አዛውንቱ ለአብደላ ከአሁን በኋላ እኔና አንተ ጓደኛ ሆነናል። ትንሽም ቢሆን ጥሩ ጊዜ ከአንተ ጋር አሳልፈናል። ወደ ሀገር በምትመለስበት ጊዜ እኔ ጋ የተወሰነ ንብረት ስላለኝ የተወሰነ መንገድ ግመሎችህ ላይ ልትጭንልኝ ትችላለህን? አለው። ይሄንን ካደረክልኝም ደሞዝ እከፍልሃለሁ አለው። አብደላም የአዛውንቱን ንግግር ሲሰማ በጣም ደስ አለው። ችግር የለውም አለው። እሺ እጭንልሃለሁ አለው። አዛውንቱም በደስታ የፈለከውን ንብረት እሰጥሃለሁ አለው። አብደላ ይሄን ሲሰማ በጣም ተደሰተ። የምትለው ነገር እውነት ከሆነ ባልከው ነገር እስማማለሁ አለው። አዛውንቱ ከአብደላ ጋር ወደ በረሃው ገቡ። በትልቅ ክዳን የተከደነ ማሰሮ እያሳየው የዚህን ማሰሮ ክዳን ስታነሳ በውስጡ ብዙ ወርቆች አሉ አለው። ማሰሮውንም ሲከፍተው አብደላ ባየው ነገር ተገረመ። በብዙ ወርቆችና የተከበሩ ድንጋዮች ነበር። በዛ ወርቆች እና ጌጣጌጦች የተቻለውን ያህል ማሰብሰብ ጀመረ። አዛውንቱ መጀመሪያ ላይ አንድ ትንሽዬ ሳጥን አንስቶ ወሰደ። ከዛ ሁለቱም የቻሉትን ያህል ከወሰዱ በኋላ የማሰሮውን ክዳን ወደ ነበረበት መለሱት። የሰበሰቡት ወርቅ እና ጌጣጌጥ አብደላ ግመሎች ላይ ጫኑት። መጀመሪያ ወዳረፉበት ቦታ ተመለሱ። አዛውንቱም ለአብደላ ምን ያህል ደሞዝ ልስጥህ ብሎ ጠየቀው። አብደላ የፈለከው ያህል ስጠኝ አለው። አዛውንቱም የሰበሰብነው ወርቅና ጌጣጌጥ በአንተ 80 ግመሎች እንጫን፣ ከዛ 40 እንካፈል አለው። አብደላ ይህን ሲሰማ በጣም ተደሰተ። እሺ አለው። እጁንም እየሳመው እያመሰገነ ሳመው።
ከዛም ሁለቱም ወርቆችንና ጌጣጌጦች ከ80 ግመሎች ካደረጉ በኋላ ግመሎችን እኩል ተካፈሉ። አብደላ እንደገና አዛውንቱንም አመሰገነ። ብዙ ወርቆች፣ ጌጣጌጦች በማግኘቱ በጣም ተደሰተ። ደስ አለው። ከዛም ሁለቱም ተሰናብተው አዛውንቱን በራሱ መንገድ ወደ ሀገሩ መመለስ ጀመረ። አብደላ ግመሎቹን ይዞ ወደ ሀገሩ መመለስ ጀመረ። ነገር ግን ትንሽ እንደሄደ ከዛ አዛውንት ጋር እኩል መሆን የለብኝም ብሎ 10 ግመል ጨምረህ ስጠኝ ማለት አለብኝ አለ። ቀጣይ ታሪኩ ከተመቻችሁ ፓርትቱ ብላችሁ ጻፉልኝ። ኢንሻአላ ቀጣይ ፓርትቱ እቀጥልላችኋለሁ እና ቻናሉን ላይክ፣ ሰብስክራይብ፣ ሼር እያረጋችሁ አበረታቱኝ። ቻናሉን አሳድጉት እላችኋለሁ። ሰላም ሁኑልኝ። አሰላሙ አለይኩም ወራህመቱላሂ ወበረካቱ።